እባካችሁ እንዴት ፍቀዱልኝ። ይስጥልኝ የጠባሳ ድራማን ተከታታዮች በሙሉ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበልልኝ። በዓለም ዳርቻ ለምትገኙ በሙሉ እንዲሁም የኔ ቤተሰቦች እንኳን ደህና መጣችሁ እያልኩኝ ዛሬ እንግዲህ ጠባሳ ድራማ የሚለውን ቀጣዩን ክፍል ይዘንላችሁ መጥተናል። ባለፈው ሳምንት ክፍል ላይ ያቆመው ፍርቱና ከታሪኩ ጋር ፊት ለፊት ተፋጠው ነበር። ምክንያቱም ፍርቱና ከቤት አምልጣ ስትሄድ አጋጣሚ ሆኖ ታሪኩን አግኝተው ነበር። ታሪኩስ ምን ያደርጋት ይሆን የሚለውን ዛሬ ቀጣዩ ክፍል እናያለን ማለት ነው። በነገራችን ላይ ይሄ ድራማ የሚያመለክተው የብዙዎቹን የሴቶች ታሪክ ነው። ምክንያቱም ቤተሰቦቻችንን እንለውጣለን ብለው በህገ ወጥ ደላላ ከሀገር ለመውጣት ሲያስቡ በዚህም ጉዳይ የሚያመለክት ድራማ ነው ማለት ነው። ብዙ ሴቶች ፍትህ አጥተውበታል። ይሄ ድራማ ያስተምረናል ብዬ አስባለሁ። ምክንያቱም ብዙ ሴቶች፣ ብዙ እህቶቻችን፣ ወንድሞቻችን ፍትህ አጥተውበታል። በማይታወቅ ደላላ፣ ህገወጥ በሆነ ደላላ ከሀገር እየወጡ ሜዳ ላይ የቀሩ ብዙዎቹ ህይወታቸው ያጡበት እንዲሁም የተበላሸ ከቤተሰብ ያልተገናኘበት ድራማ ነው ማለት ነው እና ይሄን ድራማ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አመሰግናለሁ። ታሪኩ እንግዲህ ፍርቱናን አንጠልጥሎ አምጥቶ ለዜድ ሰጥቷታል ማለት ነው። እሷም እያለቀሰች እባክህን ይቅርታ አደርግልኝ እባክህን እያለች እየለመነችው ነበር ዜዶን። ዜዶ ግን እኔ የይቅርታ ልብ የለኝም ብሏታል። እናም እንግዲህ ፍርቱናን በቀበቶ አውጥቶ ሲመታት አይተናል። ነገር ግን እሷም እየተማጸነችው ነበር። ከዚህ ቦታ አስወጣኝ፣ እኔ ዱባይ መሄድ እንጂ የምፈልገው እዚህ መቀመጥ አልፈልግም፣ ገላይን ሽጬ መኖር አልፈልግም ብላለች ማለት ነው። እናም ዜዶ እንዴት ነው ገላሽን ማሸጭው? ከአሁን በኋላ ዱባይ የሚባል ነገር እርሹ፣ ዱባይ የሚባል ነገር የለም። በህይወትሽ ዱባይን እንኳን በሆንሽ በህልምሽም አታዩም። ከአሁን በኋላ አንቺ የኔ አሻንጉሊት ነሽ፣ ወደርሽም ጠላሽም ትሰሪያለሽ ብሏታል። እሷም እንግዲህ ያልሰራም ቆይ ምን በድያችሁ ነው? ምንድን ነው ታዲያቴ? ይሄን ያህል ለምንድን ነው? የወንድሜንና የአባቴን ህይወት መቀየር እፈልጋለሁ። እባክህን እኔ የመጣሁት ወደ ዱባይ ሊሄድ እንጂ እዚህ ገላይን ሽጬ ላድር አይደለም ብላ እየተማጸነችው አይተናል። ነገር ግን ዜዶ ሊሰማት አልቻለም። በቀበቶ አውጥቶ ሲደበድባት ነበረው ማለት ነው። ከአቅም በላይ የሆነ ብትር ነበር ሲያሳርፍባት የነበረው። ነገር ግን ማንም ሰው ሊረዳት አልቻለም። ሁሉም ሰው ዜዶን እንግዲህ ይፈሩታል ማለት ነው። እናም እንግዲህ ያው ዜዶም እኔ ዜዶ መሆኔን አልነገራችኋትም ወይ? ማን መስያት ነው? ምንኛ በትንቃይ ነው ከቤት የወጣችሁ ብሎ ሲል ነበረ። ያው እንግዲህ ምንድን ያለችው ስላላወቀች አዲስ ስለሆነች እንግዳ ስለሆነ ለዛ ነው ወይ አየር ልትቀበል ሄዳ ነው ብላ ስታባብለው ነበረ። ነገር ግን ፍርቱና ለማምለጥ ሙከራ ስላደረገች ሁለተኛ ከዚህ ቤት መውጣት አትችም፣ ሁላችሁም ወደ ስራ ትሄዳላችሁ፣ እሷም ዛሬ ስራ መጀመር አለባት፣ ልብሷን ቀይራችሁ እንግዲህ ውብ አድርጓት እና በጣም ቆንጆ የሆነ ገበያ እናገኛለን ብሎ ወጥቷቸው ሂዷል ማለት ነው። ዜዶ እንግዲህ ወደ ፍርቱና አባት ስንመለስ የፍርቱና አባት ከቤት ቁጭ ብለው ወንድሟን እየጠበቁ ነበረ። ምክንያቱም ፍርቱናን በስልክ ደውለው ለማግኘት እና ገንዘብ የሚያበድራቸውን ሰው ስልክ ለመደወል ማለት ነው። ነገር ግን የተፈጠረው ነገር በጣም አስደንጋጭ ነገር ነው። ምንድነው እሱም የተፈጠረው ነገር? የፍርቱና ወንድም ሲመጣ አባትየው ካርድ ገዝቻለሁ ልጄ አስደውለኝና ፍርቱናንም ላገኛት ለፍርቱና ወደ ዱባይ የምትሄድበትን ብር የሚያበድረኝን ሰው ደውዬ ልጠይቀው ብሩን አግኝቶልኛል ሲል እንግዲህ የፍርቱና ወንድም የሚያሳዝን መልስ ተናገረ። የለም ስልኩን ሽጬዋለሁ፣ ገንዘብ ችግሮ ሽጬዋለሁ ነበር ያላቸው እና አባትየውም ለምንድን ነው እህትህን የምናገኛት በዚህ ነው፣ ፍርቱና ናፍቃኛለች የሚል መልስ ነበር የሰጣቸው። እናም እንግዲህ ያው ፍርቱና እንዴት ትናፍቃለች? ትናንት ሄዳ እኔ ብሄድ ናፍቀ ነበሩ የኔ ልጅ አይደለሁም ወይ እያለ የፍርቱናም ወንድም እየተበሳጨና እየተናደረ አባትየውም የሆነ ያልሆነ ነገር እየተነጋገረ እንግዲህ ትቷቸው ሄዷል። አባትየውም ማዝነዋል። ነገር ግን ይሄ ነገር እንዴት ነው የሚለው ነገር በጣም ከባድ ነው። አሁን የፍርቱና አባት ልጃቸው ዱባይ የሄደች መስሏቸው ብርም አሁን ሁለተኛ ብር ሊበደሩ ዕዳ ሊገቡ ነው ሳያውቁት
ማለት ነው። እና በጣም ከባድ ላይ ነው ያለው ይሄ ህይወት። የስንቶቻችን ህይወት ነው እየተኖረ ያለው? የስንቶቻችን ወላጆች ናቸው ይሄንን ህይወት እያሳለፉ ያሉት ማለት ነው። እና ብዙ እህት ወንድሞቻችን በዚህ ስቃይ ላይ እያለፉ ያሉበት በጣም አስተማሪ የሆነ ድራማ ነው። እኔ ከዚህ ድራማ ብዙ ነገር ተምሬያለሁ። እናንተስ በኮሜንት አስቀምጡልኝ ማለት ነው። እና በጣም ያሳዝናል። ምክንያቱም የብዙዎቹ የገበሬ ልጆች መሬት ሽጠው ከብታቸውን ሽጠው ነው ወደ ውጭ ሀገር ልጆቻቸውን ለመቀየር ብለው የሚልኳቸው እና እንደዚህ አይነት ህገወጥ ደላሎች ደግሞ አምጥተው ያልሆነ ቦታ እየጣሉ ገንዘብ ይሰራሉ ተብሎ የእነሱ መጠቀሚያ አድርገው የእነሱ አሻንጉሊት አድርገው እስረኛ አድርገው ህይወት ዘመናቸውን ሙሉ ሲጫወቱባቸው እየኖሩ ራሳቸውን ለማጥፋት ሁሉ የሚታገሉ ነገር አሉ። አሁን እንደ ፍርቱና አይነቷ በጣም ትጎዳለች ማለት ነው። ምክንያቱም አሁን እሷ ያለችበት ሁኔታ በጣም ያሳዝናል። እንግዲህ አቶ ፍርቱና አባት በጣም ተናደዋል። ልጃቸውንም እባክህ ስራ ጀምር፣ ከሱሱ ውጣ እያሉት ነው ያሉት ማለት ነው። እሱም አልሰማም። ፕሌን እንግዲህ ወደ ስራ ለመሄድ ዝግጅት እያደረገች ነው። እንዲሁም የፕሌን ጓደኛዎች ሌሎቹም ራሳቸውን ዝግጅት እያደረጉ ዜዶም እንግዲህ ታሪኩን ይዞ ና መኪና ውስጥ እንጠብቃቸው ዛሬ ሽፍታቸው ወደ የት ነው ብሎ ተያይዘው ወጥተዋል። እንግዲህ ምን ሊያደርጉ ነው የሚለውን ነገር አብረን እናያለን ማለት ነው። እንግዲህ ታሪኩ ምንድን ነው ያለው? አሳዘነችኝ እያለ ለፍርቱና ማዘን ጀምሯል ማለት ነው። ዜዶም ለምንድን ነው የምታዝንላት? ከመቼ ወዲህ ነው አንተ ለሴት ልጅ አዛኝ የሆንከው? ገንዘብ እንጂ ልታዝንላቸው አይገባም ሲለው ታሪኩ ምንድን ነው ያለው? ከኔ በላይ ሰዋራ የለም፣ ነገር ግን አባቷ ያሳዝናሉ። እኔ ለእሷ አዝኜላት አይደለም፣ ነገር ግን አባቷ ናቸው እያሳዝኑኝ ያሉት ብሏል። ዜዶም እንግዲህ እኔ ላንተ አልነግርም፣ ለሴት ልጅ አትዘን፣ እንባቸው ያዞ እንባ ነው፣ ስለዚህ ምንም ማዘን የለብህም ብሎታል። እና ታሪኩ ምንድን ያለው? እኔ አውቃለሁ ሴቶች ጨካኞች ናቸው፣ ከፍቅረኛዬ በላይ ጨካኝ የለም። እንደዛ እየወደድኳት እንደዛ እያመንኳት ትታኝ ሄዳለች። ስለዚህ ልቤን ሰብረዋለች። ከዛ በኋላ ነው ለሴቶች ጨካኝ የሆንኩት ብሏል። ዜዶ ደግሞ ምንድን ያለው? አዎ ልክ ነህ፣ አንተ ገንዘብ ስለሌለ ነው ሀብታም ሽማግሌ አግብታ ፍቅረኛ ትታ ሄደችው። ስለዚህ ገንዘብና ገንዘብ ነው ወዳጅ። ለማንም ይሁን ለዛም ለሽማግሌ ቢሆን አትዘንለት። ገንዘብ ከላከልህ ትቀበለዋለህ፣ ገንዘቡን የራሳችን እናደርጋለን የሚል ነበረ ዜዶ የሰጠው። ይሄ ነገር ትክክል ሀሳብ አይደለም። ምክንያቱም ገንዘቡን ተቀብሎ ምን ሊያደርገው ልጅ ውጭ ሀገር አልሄደችም። በውጭ ሀገር አለመላኳ ሳያንስ ደግሞ ከአባትየው ሁለተኛ ገንዘብ መቀበሉ በጣም ሸም ነው ማለት ነው፣ ጥሩ አይደለም። እናም እንግዲህ እሱም እሺ ብሎ ታሪኩ ይሄን ነገር እንዳትናገረኝ፣ ሁለተኛ ቁስሌን አትነካካብኝ ብሎ በዚህ ዘግተዋል ማለት ነው የሁለቱን ወሬ። እነ ፕሌንም ተዘጋጅተው ጨርሰው ሊወጡ ሲሉ እንውጣ፣ ይሄ ሰውዬ መጥቶ አመድ ሳያደርገን ብለዋል። እና ፕሌንም ቆይ እናንተ ሂዱ፣ እኔ ፀጉሬን አዘገጃጅቼ ጨርስና እመጣለሁ፣ ሂዱ እናንተ ቀድማችሁ ቦታ ያዙ ብላ ተሰናብታቸው እነሱም ሂደዋል ማለት ነው። እሷና ፍርቱና ብቻ ፕሌንና ፍርቱና ቀርተው እንግዲህ ምንድን ነው ያለቻት ፍርቱና? አንድ ነገር ነገረቻት። ሁሉንም ታዩና ለቤተሰቦች ስትኖሪላቸው ህይወትሽ እንዳይጠፋ፣ ህይወትሽን ካጣሽ ደግሞ ቤተሰቦች እንዴት ይሆናሉ ነበር ያለቻት። እና እኔም እያኖርኩ ያለሁት ይህንን ነገር ወድጄው አይደለም፣ ግን ለአንድ ለሚስኪን አልጋ ቁራኛ ላይ ላለችው ለእናቴ ስል ለዛ ስል ነው ዱባይ ሄዳለሁ ብዬ ዱባይ ፕሮሰስ ከጀመርኩ በኋላ ነበረ ወደዚህ ቦታ የገባሁት። እናም በዛ ምክንያት ነው እንጂ ውጭም የሚሄዱ ሀሳብ አልነበረኝም። እናቴን አሳክማለሁ ብዬ አስቤ ነው። እና አንቺን መላመድ አለብሽ ለዚያ ለምስኪን እናቴ ስል ያለሽበትን እስር ቤት ተላመጁ ብላታለች። ፍርቱና ምን ይሄንን ነገር ልለምደው አልችልም፣ መቼም ቢሆን ገላዬን ሽጬ አባቴን ላሳዝነው አልፈልግም ብላለች። የሁሉም ሰዎች ቤተሰቦች ይሄንን ነገር አይፈልጉም ብላለች ፕሌን ማለት ነው። ነገር ግን ምንም ማድረግ አንችልም፣ አማራጭ ስላጣን ነው። ቢያንስ እንኳ ዜዶ ካዘነ ለቤተሰቦቻችን ከምንሰራው ብር ከዱባይ ልካ ነው ተብሎ ይላካል። ለዛም ነው እንጂ እኛ ሁላችንም አልተመቸንም። እና እባክሽን ለምትወጂው ለቤተሰቦች ስትይ ኑሮሽን ኑሪላቸው ለእነሱ ስትይ ነበር ያለቻት ፕሌን ማለት ነው። እና እሷን አሳክማለሁ ብዬ ለእሷ ስል ነበረ። ነገር ግን ሁሉም ነገር ያልታሰበ ገጠመኝ። እነዚህን ሰዎች አገኘኋቸው፣ የተረገሙ ሆነው ተገኙ።
እና በዛ ምክንያት ነው እዚህ ህይወት ውስጥ የገባሁት ለእናቴ ስል። እናቴ ግን በአሁን ሰዓት ላይ ከምሰራ ዜዶ ለማሳከሚያ ይልክላታል ከዱባይ ልካ፣ ካዘነ ደግሞ በአመት አንዴም ያገናኘናል ስልክ ብላ ነግራታለች ማለት ነው። ፍርቱና ግን ይሄንን ነገር በፍጹም ልቀበለው አልችልም ነበረ መልሷ። ይህን ያህል የሚጨክንብን ለምንድን ነው? ለምንድን ነው ይህን ያህል እየጨከነብን ያለው? ለምንድን ነው እያለች ጥያቄ ጠይቃል። እኛም ፍላጎት ደግሞ የለንም። ይሄ ነገር ግን ህይወታችን ለማቆየት ስንል ነው ይህንን እያደረግን ያለ ነው ያለችው ብሌን። እውነቷን ነው። ህይወትን ለማቆየት ሲባል ነው ይሄ ሁሉ የሚደረገው። ሁሉም ነገር ግራ ገባኝ። ሰማይና ምድሩ ተደበላለቀብኝ። መሬት ተሰንጥቃ ብትውጠኝ በአሁኑ ሰዓት በጣም ደስተኛ ነኝ። ራሴን ባጠፋ ቀላል ነገር መስሎ ይታየኛል ብላለች ፍርቱና። ይህንን ነገር ደግሞ በፍጹም አትሰቢው ብላታለች። ምክንያቱም ይህንን ነገር የምታስብ ከሆነ በጣም መጥፎ ነገር ነው። ቢያንስ አማራጮችን ግራ ቀኝ ማየት አለብን ያለችው። አሁን ፍርቱና ምንም አማራጭ የላትም። የወንድሟ ስልክ ነበር ቢያንስ ከዚያ ያስመልጠኛል ብላ የምታስበው። ወንድሟም ስልኩን ሽጦት ስልክ የለውም፣ በምንም መንገድ ልታገኛቸው አትችልም ማለት ነው። እናም የፍርቱና ዕጣ ፈንታ እንደነብሌል ነው መጨረሻው። ስልክም አታገኝም፣ የትም አትሆንም። አንዳንድ ቤተሰቦች ክፉዎችም አሉ። እንግዲህ ወንድሟን እኮ አግኝታ እባክህን ያለሁበት ጭንቅ እዚህ ውስጥ ነው ብላ ተናግራ እኮ መፍትሄ እንዳይፈልግላት ስልኩንም ሽጦታል። አባቷንም ሆነ ወንድሟን ምንም ነገር ማግኘት አትችልም ማለት ነው። እንግዲህ ታሪኩም የውሸት ደውላ ነበር ስራ ናት እያለ እንደተለመደው እያታለለ ያስቀምጣታል ማለት ነው። ከዚህ መውጫ መንገድ ፈልገሽ አማራጭ ካለሽ ካገኘሽ አገኘሽ፣ ካላገኘሽ ግን ምንም አማራጭ የለሽም። ይሄንን ስራ አሳምነሽ ራስሽን አሚን ብለሽ ተቀብለሽ ይህን ስራ መቀጠል አለብሽ ብላታለች ማለት ነው። አማራጭ ካለሽ ደግሞ ቶሎ በጊዜ ምንም ነገር ሳትሆኚ ከዚህ ሰፈር ውጭ ነው ያለቻት ብሌል። በነገራችን ላይ ብሌል በጣም ጥሩ ሰው ሲበዛ ደግናት ማለት ነው። እሷን ለመርዳት የማታደርገውና የማትፈነቅለው ድንጋይ የለም ከሚገርመው ነገር ማለት ነው። እና ግርም የምትል ልጅ ናት ብሌል። እስኪ ቀጣዩ ምን ይሆን የሚለውን ነገር ደግሞ አብረን እናየዋለን። ዛሬ ቪዲዮአችን ይሄን ይመስል ነበር። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዘት ተትረፍረፍ ይበልልኝ። ባይ ባይ።